ፊልሙ የሚጀምረው በ1995 ዓመተ ምህረት በህንድ ቤንጋል ግዛት ምዕራባዊ ክፍል ውስጥ ነው። በዚህም ወቅት በአካባቢው ፊልም ለመቅረጽ የሚሞክሩ አማተሮች አሉ። በአጋጣሚ የፊልሙ ዳይሬክተር ለቀረጻ የሚጠቀምበትን የመስተዋት ብርሃን እያስተካከለ ሳለ የመሳሪያ አዘዋዋሪዎች ንብረት የሆነች አውሮፕላን በቀረጻው ቦታ ታልፋለች። አውሮፕላን አብራሪዎቹ ይህ የመስተዋት እንቅስቃሴ ከምድር ላይ ካለው ቡድናቸው ጋር የተስማሙበት ምልክት ስለነበር የመሳሪያ ሳጥኖቹን ወደ እነሱ ይወረውራሉ። አውሮፕላኑ በእውነተኛው ተረካቢ ቡድን ላይ ሲያልፍ ቡድኑ መሳሪያዎቹን እንዲጥልላቸው መስተዋቱን ማንቀሳቀስ ይጀምራሉ። ነገር ግን አውሮፕላኑ ሳያያቸው ያልፋል። በዚህ የመሳሪያ ጭነት ስህተት ምክንያት በህንድ ውስጥ ያለው ሁኔታ መገለባበጥ ይጀምራል። ሚዲያውም ጉዳዩን ወደ ብሔራዊ ደህንነት ስጋት በመቀየር እነዚህ መሳሪያዎች የማን እንደሆኑ ለማወቅ ዘመቻ ይጀምራል። በሌላ በኩል በማንጁሪያ አካባቢ እናትና አባቱን በአደጋ ያጣና ማንም የሌለውን በዚህም ምክንያት በሆስፒታል ውስጥ የሚኖረውን ጃጋ የተባለ ሕፃን እናገኛለን። ጃጋ ለሆስፒታሉ ታካሚዎች መልእክት ይላላካል፣ እንዲሁም እዚያው ባሉ ሰዎች መካከል ይተኛል። በዚህም ምክንያት በሆስፒታል ውስጥ ባሉ ሁሉም ሰዎች የተወደደ ልጅ ነው። አንድ ቀን ጃጋ አንድ ሰው ከባቡር ላይ ሲወድቅ ይመለከታል። በፍጥነት ወደ እርሱ በመሮጥም ወደ ሆስፒታል ያጓጉዘዋል። እንዲሁም ሰውየው እስኪነቃ ድረስ ከጎኑ ይቆያል። ይህ ሰው በየቀኑ ጃጋን ስሙን ይጠይቀው ነበር። ነገር ግን ጃጋ የመንተባተብ ችግር ስለነበረበትና በደንብ መናገር ስለማይችል አይመልስለትም ነበር። ይህ ሰው ማገገም ሲጀምር ለጃጋ የንግግር ችግሩ መፍትሄው መልስን በዜማ መናገር እንደሆነ ይነግረዋል። በዚህ መንገድ ጃጋ ስህተት መስራቱንና መደናገሩን አቁሞ ለሁሉም ሰው በዜማ መናገር ጀመረ። ጃጋ ወደዚህ ሰው በጣም መቅረብ ይጀምራል። ይህ የተጎዳ ሰው ከሆስፒታል ወጥቶ በቤቱ መኖር ሲጀምርም ለተወሰነ ጊዜ አብረው ይኖራሉ። ነገር ግን አንድ ቀን በአንድ ሰልፍ መካከል ሲያልፉ መጥፎ ዕድል ሆኖ የአንድ ጋዜጣ ፎቶግራፈር የዚህን ሰው ፊት ያነሰዋል። በሚቀጥለው ቀን ፖሊሶች እሱን ለመያዝ ይመጣሉ። ሰውየውንም ከጃጋ ነጥለው ይወስዱታል። ከዚያም ጃጋን ወደ አዳሪ ትምህርት ቤት ይወስዱታል። ጃጋም መቼ ነው መጥተህ የምትወስደኝ ሲል ይጠይቀዋል። ሰውየውም ከ6 ወራት በኋላ ይለዋል። ነገር ግን ጃጋ እየዋሸህኝ እንደሆነ ይሰማኛል ሲል ይመልስለታል። ቀናት ያልፋሉ። ጃጋ አድጎ በጣም ብልህ ወጣት እስኪሆንና ለፖሊስ አዛዡ ቅርብ እስኪሆን ድረስ ይህን ሰው ይጠብቀዋል። አንድ ቀን ከጓደኞቹ ጋር በክፍል ውስጥ ሳለ የእንግሊዘኛ መምህር የሆኑት ወይዘሮ ማላ ከግንብ ጫፍ ላይ ወድቀው ሲሞቱ ያያል። ፖሊስ የወይዘሮ ማላን ጉዳይ እንደ ራስ ማጥፋት መመዝገብ ይጀምራል። ነገር ግን ከፖሊስ በተለየ ጃጋ ይህ እውነት እንዳልሆነና ጉዳዩ የግድያ ወንጀል እንደሆነ ይጠረጥራል። ጃጋ ወደ ሰዓት ግንቡ ይሄድና ፍንጭ ይፈልጋል። በዚህም ወቅት የወተት ባልዲ ያገኛል። ከዛም ወተት አቅራቢውን ለመጠየቅ ይሄዳል። እሱም መምህሯ በግንቡ ውስጥ ሚስተር ባድሪ ከተባለ የሥራ ባልደረባዋ ጋር ትገናኝ እንደነበር ይነግረዋል። ነገር ግን ችግሩ እሱ ያገባ ሰው መሆኑ ነበር። በዚያ ቀን የሚስተር ባድሪ ሚስት በግንቡ ውስጥ እንደያዘቻቸውና እነሱም ያለማላ እንደሄዱ ይረዳል። ከዛም ይህንን ለፖሊስ መኮንኑ ይነግረዋል። ነገር ግን መኮንኑ ሚስተር ባድሪና ሚስቱ ትምህርት ቤት ውስጥ ነበሩ፣ እሱ ደግሞ እግሩ ተሰብሯል ይለዋል። ያ ያሳደገው ሰው ነገሮችን ሁል ጊዜ ሰዎች ከሚያዩት በተለየ መልኩ እንዲመለከት ነግሮት ስለነበር በእርግጥም እንቆቅልሹን መፍታት ይችላል። የወተት ሻጩ የሚስተር ባድሪንና የወይዘሮ ማላን የፍቅር ሚስጥር ለሚስተር ባድሪ ሚስት እንደነገራትና በዚህም ምክንያት ሚስቱ በእርግጠኝነት ወደ ግንቡ ሄዳ ከማላ ጋር እንደተጣላች በጠቡ ጊዜም እንደገፋቻትና ከግንቡ እንደወደቀች ይረዳል።
ሚስተር ባድሪም ሚስቱን ለመከላከል ሲል አስከሬኑን ተሸክሞ በልዩ ሁኔታ ከሰዓቱ ጋር ያስረዋል። ከዛም የሰዓቱ ጠቋሚዎች ሲዞሩ ገመዱ ይፈታና አስከሬኑ ይወድቃል። ከዚያ በኋላ የትምህርት ቤት መዝጊያ በዓል ይመጣል። ሁሉም ተማሪዎች ትምህርት ቤቱን ለቀው ይሄዳሉ። ነገር ግን ጃጋ የሚሄድበት ማንም ስለሌለው ብቻውን ይቀራል። የልደት ቀኑን እንኳን ብቻውን ነበር የሚያሳልፈው። ስሙ ቱቲ ከሆነውና ያኔ ከተለያየው ሰውም የቪዲዮ ካሴቶች ይደርሱት ነበር። ቱቲ እነዚህን ካሴቶች በየዓመቱ ከተለያየ ሀገር ሆኖ ለጃጋ ይቀርጽለት ነበር። ነገር ግን በትክክል የት እንደነበር ማንም አያውቅም ነበር። ቱቲ በስክሪኑ ላይ እየታየ ከእሱ ጋር ድሮ ያሳድደው የነበረው ፖሊስ ለቱቲ የተወሰኑ ካሴቶችን ከሰጠው በኋላ ተልእኮውን ጨርሰሃል፣ ወደ ህይወት ተመለስ ይለዋል። ከዛ ግን የሚያሳዝነው ይህ መኮንን ቱቲን የሚገድሉ ሰዎች ይልክበታል። ቱቲ መኪናውን በጫካ ውስጥ ካለ ዛፍ ጋር እስኪያጋጭ ድረስ በመካከላቸው ያለው ማሳደድ ይቀጥላል። ከዛ በኋላም የቱቲ ዕጣ ፋንታ ግልጽ አይሆንም። በዚህ ጊዜ ጃጋ አንዲት በጣም ቆንጆ ልጅ ከአውቶቡስ ስትወርድ ያያል። ሁኔታዋም ቱቲን ያስታውሰዋል። በዚህም በእሷ ላይ ፍላጎት ያድርበትና የምትቆይበትን ሆቴል እስኪያውቅ ድረስ ይከተላታል። በዚህ ጊዜ ጃጋ የቀዶ ጥገና መሳሪያዎችን ከተሸከመ ሰው ጋር ይጋጫል። መሳሪያዎቹም ከሰውየው እጅ ይወድቃሉ። የጃጋም ጉጉት ይህንን ሰው እንዲከተለው ያደርገዋል። እነዚህንም መሳሪያዎች ከአንድ ሰው እግር ላይ ጥይት እያወጣ ላለ ዶክተር ሲሰጥ ያየዋል። ለፖሊስ ለመደወል ሲሄድም ድንገት የተኩስ ድምፅ ይሰማል። ተመልሶ ሲያይም አንድ ሰው ዶክተሩንና የተጎዳውን ሰው ገሏቸው በሞተር እያመለጠ ያየዋል። ከዛም ተከትሎት ይሮጣል። ነገር ግን ሊይዘው አልቻለም። ጃጋ ወደ ቤቱ ሲመለስም ከመሳሪያዎች ጋር የተያያዙ መጽሔቶችንና እሱ ሲከተላት የነበረችውን የቆንጆዋን ልጅ ፎቶ የያዘ መጽሔት ያገኛል። ከዛም ቆንጅየዋን ልጅ ለመከታተል ይወስናል። ጠዋት ላይም ጃጋ ልጅቷን ከዚያ ከተጋጨው ሰው ጋር ስትሄድ ያያታል። ከአንድ ግዙፍ የመዝናኛ ፓርክ መጫወቻ ላይ ሆነውም ሰውየው ለልጅቷ የተወሰኑ ፎቶዎችንና መረጃዎችን ሲሰጣት ያያል። ከዛ ግን ድንገት መጫወቻው በፍጥነት እየተሽከረከረ ሳለ አንድ ሰው ይህንን ሰው ይገድለዋል። ከፍርሃቷ የተነሳ ልጅቷ ሳታስተውል ጩቤውን ትጨብጣለች። ጃጋም ሰውየውን የገደለው ግለሰብ የፎቶዎቹንና የመረጃውን ቦርሳ ሰርቆ ሲያመልጥ ያየዋል። ከዛም እሱን ለማሳደድ ይሞክራል። በሌላ በኩል ደግሞ ልጅቷ ፖሊሶች ከመድረሳቸው በፊት አምልጣ ዕቃዎቿን ለመሰብሰብ ወደ ሆቴሏ ትሄዳለች። ጃጋንም እዛ ሲጠብቃት ታገኘዋለች። ሙሉ በሙሉ ዜማ በሆነው የአነጋገር ዘይቤው በጣም ትፈሯለች። ጃጋም በቀላሉ መናገር እንዲችል እንደዚህ ለማዜም እንደተገደደ ከነገራት በኋላ አንቺ ማነሽ? ታሪክሽ ምንድነው? ሰውየው ለምን ተገደለ? እያለ ሲጠይቃት ልጅቷ ይበልጥ ትፈራና ፖሊስ እጠራለሁ ትለዋለች። እሱም ፖሊስ ባጠሪም ወደ አንቺ እየመጡ ነው፣ የጣት አሻራዎችሽ ጩቤው ላይ አሉ፣ ስለዚህ ከኔ በስተቀር ማንም ሊረዳሽ አይችልም ይላታል። ልጅቷ ግን በመፍራት ታመልጣለች። ምን ማድረግ እንዳለባት ግን አታውቅም። እሱም ተከትሏት ይሄድና ፎቶሽን በመጽሔቱ ላይ አይቼዋለሁ፣ ስለዚህ አውቅሻለሁ፣ ስምሽ ሹሩቲ ነው፣ ከኮልካታ ከተማ የመጣሽ ጋዜጠኛ ነሽ፣ ነገር ግን በታሪክሽ ውስጥ የሆነ ሚስጥራዊ ነገር አለ፣ እንዴት ልረዳሽ እንደምችል እንዳውቅ በዚህ ውስጥ ምን እንዳስገባሽ ንገሪኝ በማለት ይጠይቃታል። ሽሩቲም ከእሱ ጋር ለማምለጥ ትወስናለች። ታሪኳንም ከመጀመሪያው ትነግሯለች። እኔ ጋዜጠኛ ነኝ፣ የቀዶ ጥገና መሳሪያዎችን ተሸክሞ የነበረውና አንተ የተጋጨኸው ሰው የኔ የግል መረጃ አቀባይ ሲሆን ስሙም ቱንግፓ ነው። እነዛን መሳሪያዎች ይዞ የሄደ የነበረው በጥይት ተመቶ የነበረውን ወንድሙን ለማዳን ነበር። ቱንግፓና ወንድሙ የዚህ ቡድን ተልዕኮ እነሱ እንዲያምኑ እንዳደረጓቸው ጂሃድ ሳይሆን መሳሪያ ማዘዋወር እንደሆነ አወቁ። ቡድኑ መሳሪያዎችን በድብቅ እንዲያዘዋውሩ ያስገድዷቸዋል። ከነሱ ለማምለጥ የሚሞክረውን ሁሉ ይገድላሉ። ነገር ግን ቱንግፓና ወንድሙ በማምለጥ ለእኔ እንደ መረጃ አቀባይ ሆኖ መስራት ቻሉ። እናም
ዛሬ በድንበር ላይ ስለሚካሄድ የመሳሪያ ዝውውር ዘመቻ መረጃ ሊሰጡኝ እየሞከሩ እያለ በሚያሳዝን ሁኔታ በአሸባሪዎቹ ተገደሉ። በእነሱም ሳይበቃ እኔም መረጃውን ከማግኘት ይልቅ በግድያ ወንጀል መወንጀሌ ነው አለችው። ጃጋ ሽሩቲን በድብቅ ትምህርት ቤት ውስጥ ካስገባት በኋላ አሁንም ስለሚጠራጠራት ከወንበር ጋር ያስራታል። ከዛም ስለ መሳሪያ አዘዋዋሪው ቡድን መረጃ ለመፈለግ ይሄዳል። የሽሩቲን መረጃ ቀባይ የገደለው ሰው ጋር ለመድረስም ወደ መዝናኛ ፓርኩ ይሄድና ማንኛውንም ፍንጭ ለማግኘት ይሞክራል። በመጫወቻው ላይ ሳለ መረጃ ቀባዩን የገደለው ሰው በሰርከስ ውስጥ ሊሰራ እንደሚችል ይገነዘባል። በዚህ ጊዜ ሽሩቲ ራሷን ለመፍታት ትሞክራለች። የክብሪት ሳጥን ትወስድና የታሰረችበትን ገመድ አቃጥላ ታመልጣለች። ነገር ግን ትንሽ እድለቢስ ስለሆነች ራሷን በወንዶች ሽንት ቤት ውስጥ ታገኘዋለች። በትምህርት ቤታቸው ውስጥ ሴት ልጅ በመገኘቷ ሁሉም ይገረማሉ፣ ለፖሊስም ያሳውቃሉ። ፖሊሶች ሲደርሱ ጃጋ ትኩረታቸውን በመቀየር ሽሩቲን ይዟት ያመልጣሉ። እያመለጡ ሳለ በሽሩቲ ድርጊት ምክንያት ክፍሉ እየተቃጠለ መሆኑን ያያል። ሁለቱም የክፍሉን ቃጠሎ እንደ አጋጣሚ በመጠቀምም ያመልጣሉ። ከዚያ በኋላ ጃጋ ሽሩቲን ቆይ ከየት ነው የመጣሽብኝ? ካየሁሽ ቀን ጀምሮ ያደረኩት ነገር ሁሉ ተቃጥሏል ይላታል። ሽሩቲም ማን ነው ለማን የመጣው ትለዋለች። በዚያው ምሽት ወደ ሰርከሱ ይሄዳሉ። እዚያም የቢላዋ መወርወር ትርኢት የሚያቀርብ አንድ ሰው አለ። ለትርኢቱም በምታቀርበው ልጅ ቦታ የሚቆም ሰው ይፈልጋል። ጃጋም ወደ ላይ ይወጣል። በሰርከሱ ውስጥ ቢላዎቹን የሚወረውረውን ሰው እንዳየው ገዳዩ መሆኑን ያውቃል። ገዳዩም እንደተጋለጠ ስለገባው ጃጋን ለመግደል ይሞክራል። ነገር ግን ሽሩቲ እሱንና የታሰረበትን ብስክሌት ይዛ ታመልጣለች። ገዳዩም በወንዙ ድልድይ ላይ ያሳድዳቸዋል። ከዛ ግን ጃጋና ሽሩቲ ማምለጥ ይችላሉ። ከዚያ በኋላ ጃጋ ሽሩቲን ከአለቆችሽ ውጪ በዚህ ቦታ መሆንሽን ማን ያውቅ ነበር? በእርግጥ እጮኛ ሻካሽ ሁልጊዜ ስለምትጻጻፉ ያውቃል ሲላት፣ ሽሩቲ አዎ፣ ነገር ግን ከተጫጨን ወዲህ ተጻጽፈን አናውቅም ትለዋለች። ሽሩቲ ወደ ኋላ ታሪኳ ስትመልሰን እጮኛዋ እንደሞተ እንረዳለን። ነገር ግን ለጃጋ አልነገረችውም ነበር። ጃጋ ሽሩቲን ይዞ የጃጋ ጓደኛ ወደሆነችው ሴት ጋዜጠኛ ቤት ይሄዳሉ። እሷም የዚህን ቡድን ታሪክ መናገር ትጀምራለች። በ1994 ዓ.ም በህንድና በብሪታንያ መካከል ትልቅ ጦርነት እንደነበር እንረዳለን። ከህንድ ተዋጊዎች አንዱ በዚህ ጦርነት ወቅት በድንበሩ ላይ ሚስጥራዊ መንገድ ሰርቶ ነበር። ይህ ሚስጥራዊ መንገድ በርማ በተባለች ከተማ ውስጥ ከኮረብቶች በታችና ከወንዙ አጠገብ የሚያልፍ 20 ሜትር ርዝመት ያለው ዋሻ ነው። በዛም ማንም የሚያውቃቸው ጎሳዎች ይኖራሉ። እነሱም የራሳቸው የሆነ እንግዳ ወጎች አሏቸው። ይህ ሚስጥራዊ መንገድ በኋላ ላይ በቡድኑ የጦር መሳሪያዎችን በድብቅ ለማዘዋወር ጥቅም ላይ መዋል እንደጀመረ፣ እንዲሁም በዚህ ቦታ መሳሪያዎችን ለማዘዋወር ዝሆኖችን እንደሚጠቀሙ ትነግራቸዋለች። ጃጋ ሽሩቲን ይዞ ወደ በርማ ለመሄድ ይወስናል። ነገር ግን እዚያ ሲደርሱ አብዛኛዎቹን ዝሆኖች ያጧቸዋል። በዚህም ጃጋ ቡድኑ በእርግጥም ስራውን እንደጀመረ ይረዳል። ከዛም ከቡድኑ ቦታ ለመድረስ እዚያ ያለውን ትንሹን ዝሆን ለመጠቀም ይወስናል። ትንሹን ዝሆን እንደፈታውም ወዲያውኑ ወደ እናቱ ሲሄድ እዚህ ላይ ጃጋ የቡድኑንና የጦር መሳሪያዎቹን ቦታ ያውቃል። እሱና ሽሩቲ ወደ ሚስጥራዊ ዋሻ እንደገቡ ግን በቡድኑ ይያዛሉ። ጃጋም ብልህ ለመሆን በመሞከር ለቡድኑ መሪ ይህች የምትፈልጓት ልጅ አይደለችም፣ እኔ ነኝ ወደ እናንተ ያመጣኋት ይለዋል። ከዛ ግን የቡድኑ መሪ ለሽሩቲ እንዲህ ይላታል፣ አንቺ ብልህ ጋዜጠኛ ነበርሽ። ካለሽበት መንገድ እንድትመለሺ እጮኛሽን አካሽን በአይኖችሽ ፊት ገድየዋለሁ። ነገር ግን ይሄ ለአንቺ ምንም ነበር። ስለዚህ መሞት ያለብሽ አንቺ ነሽ ይላታል። እዚህ ላይም ቡድኑ ለሽሩቲ እጮኛ ሞት ምክንያት እንደነበር እንረዳለን። በዚህ
በዚህ ቅጽበት ጃጋ ፋኖሱን በቦታው ባለው መሳሪያ ላይ ሲወረውረው ፍንዳታ ይከሰታል። ከዛም ከሽሩቲ ጋር ያመልጣሉ። በሚያመልጡበት ጊዜም የጃጋ እግር በባቡር ሀዲዶቹ ውስጥ ይቀረቀራል። ሽሩቲ የባቡሩን አቅጣጫ ለማስቀየር እየሞከረች ባለበት ቅጽበትም የሊቨር ፓነሉ ይመታትና ራሷን ስታ ትወድቃለች። እንደ ድል ሆኖ ግን የባቡሩን አቅጣጫ ማስቀየር ችላ ነበር። በጉዟቸው መሃልም ይደርሱባቸዋል። ጃጋ ሊወረውርባቸው ድንጋይ ሲያነሳም በድንገት ወደ ኋላ ሲሸሹ ያያል። በዚህም ለራሱ እኔ ያን ያህል ጠንካራ ነኝ እንዴ ይላል። ነገር ግን ፖሊሶች ከኋላው በመሆናቸው እንደሆነ ሲያውቅ ይደነቃል። ሙሉ ቡድኑም በቁጥጥር ስር ይውላል። ሽሩቲም ከጉዳዩ ነጻ ትወጣለች። ከዛም ጃጋን ተሰናብታው ወደ ሀገሯ ትመለሳለች። እሱም ወደ ትምህርት ቤቱ ይመለሳል። ጃጋ የልደት ቀኑን ከጓደኞቹ ጋር ያከብራል። ቱቲ በየዓመቱ የሚልክለትን ካሴት እየጠበቀ ቢሆንም ነገር ግን በዚህ ዓመት ከልማዱ በተቃራኒ ምንም ነገር አልደረሰውም። የፖሊስ ኢንስፔክተሩ ይመጣና የቱቲን ፎቶ በጋዜጣ ላይ ለጃጋ ያሳየዋል። እሱም እንደሞተ ይረዳል። በዚያን ጊዜ ጃጋ በጣም ይደነግጣል። በጫካ ውስጥ ከዛፍ ጋር የተጋጨችው መኪና ፈንድታ ቱቲ እንደሞተ እንረዳለን። ቱቲ እንዲገደል ትዕዛዝ የሰጠውን ያንኑ መኮንንም እናያለን። እሱም ከአሸባሪ ቡድኑ ጋር እንደሚሰራ ይታወቃል። ከሱ ጋር አለመግባባት ሲፈጥሩ ወንጀሎቻቸውን ሁሉ በያዘው ካሴት ማስፈራራት ይጀምራል። ነገር ግን ካሴቱ ሲጫወት ይህ ካሴት ቱቲ ለጃጋ በልደቱ ቀን ሊልክለት የነበረው ነገር ግን ያልቻለው እንደሆነ ይረጋገጣል። እናም ቱቲ በሞተበት ቀን በቡድኑ ወንጀሎች ከተሞላው ካሴት ይልቅ በስህተት ይህንን ካሴት እንደሰጠው እንረዳለን። ጃጋ በአቶ ቱቲ የቀብር ስነ ስርዓት ላይ ለመገኘት ይወስናል። እዚያም የቱቲን ግድያ ያዘዘውን መኮንን ኪሻንን ያገኘዋል። እሱም ለጃጋ አንተን ማግኘት እንድችል የቱቲን የሞት ዜና አሰራጨው ይለዋል። ከዛም ወደ ቢሮ ይወስደዋል። ጃጋም ከረጅም ጊዜ በፊት ቱቲን ለማሰር ስትመጣ ይቻለው ባመለጥን ጊዜ ለሱ መልእክት ትተህለት ነበር፣ በውስጡ ምን ተጽፎ ነበር ሲለው ኪሻን ቱቲ የግድያ ክስ ነበረበት፣ ስለዚህ ከኛ ጋር በፖሊስ ውስጥ ከሰራ ክሱን ካንተ ላይ ያነሳልሃለሁ አልኩት። ከዛ ግን ለ6 ዓመታት ከኛ ጋር ከሰራ በኋላ አታለለንና የሰራቸውን ስራዎች በካሴት ላይ ቀርጾ ለልደት ቀን ሰጠ እና ስራውን የያዘው ካሴት እንደደረሰ ይገመታል። ስለዚህ የልደት ቀን ካሴትን እንድትወስድ አንተ ጋር ያለውን ካሴት ስጠኝ አለው። ጃጋም ካሴቱ እኔ ጋር የለም፣ ቱቲ ለመሞቱስ ማረጋገጫ ምንድነው ሲለው የተቃጠለውን መኪና ፎቶና የሬሳውን ፎቶ ያሳየዋል። ጃጋም እሺ መቼ ሞተ ሲል ይጠይቃል። ኪሻንም ከ3 ሳምንታት በፊት ይለዋል። ነገር ግን ጃጋ ግን እሱ ከ2 ሳምንታት በፊት አናግሮኛል ይለዋል። ከዚያ ጃጋ የሆነ ነገር ትክክል እንዳልሆነና ይህ ሰው እየዋሸው እንደሆነ ይሰማዋል። ከዛም ከጣቢያው ያመልጣል። የኪሻን ሰዎችም ያሳድዱታል። ጃጋ በዚህ ጊዜ ወደ ሽሩቲ ለመሄድ ይወስናል። እሷም በደስታ ትቀበሏለች። ጃጋ የቱቲን ፎቶ ሲያሳያትም ወዲያውኑ ታውቀዋለች። ከዛም ይህ ሰው በ1995 በስህተት ምልክት ሰጥቶ የጦር መሳሪያ ጭነቱ እንዲጋለጥ ያደረገ ሰው ነው። እናም በዚያ ጊዜ ይህንን የጦር መሳሪያ ቡድን በሁሉም ቦታ ለማጋለጥ ሞክሮ ነበር። ለዚህም ነው መኮንን ኪሻን ከዚህ ቡድን ጋር ስለሚሰራ በወቅቱ በውሸት የግድያ ወንጀል ሊያሳስር ይሞከረው። ከዚያ በኋላም ከጦር መሳሪያ ቡድኑ ጋር ተሳትፎ እንዳለው የሚያውቁትን 7ቱን ከገደለ በኋላ እሱንም ለመግደል ሞከረ። ጃጋ ከኪሻን ጋር ያየው ፎቶ የቱቲ አስከሬን ፎቶ እንዳልሆነና የውሸት ፎቶ እንደሆነ ያስተውላል። ከዛም ቱቲ ወደ ነበረበት የመጨረሻ ከተማ ወደ ሞካ ለመጓዝ ይወስናል። እሱን ለማግኘት እንዲችልም ከቱቲ ድል ጋር የሚመሳሰለውን የሽሩቲ መጥፎ ድል ለመጠቀም ያቅዳል። እብድ እቅድ ቢሆንም ሽሩቲ ሰምታው አብረው ይጓዛሉ። መኮንን ኪሻንም እየተከታተላቸው ስለነበር አብሯቸው ይጓዛል። በመንገድ ላይ ያሉም ቱቲ ሲቀዳው የነበረው ካሴት ይደርሳል። ጃጋንን ሲያጣውም ፖስተኛው ካሴቱ
ፎቶግራፉን ለፖሊስ ይሰጣል። እንዳለመታደል ሆኖ በቡድኑ እጅ ይወድቃል። ጃጋና ሹሩቲ እንደደረሱ ወዲያውኑ ቱቲን መፈለግ ይጀምራሉ። የጦር መሳሪያ ቡድኑ መሪ የሚፈልጉት ካሴት በእርግጥም ከነሱ ጋር መሆኑን ሲያውቅ ኪሻን ጃጋንና ሹሩቲን እንዲጨርሳቸው ያዘዋል። ጃጋንና ሹሩቲንም በድጋሚ አምልጠው ወደ ሌላ ከተማ ይሄዳሉ። ከዛም ኪሻን ፎቶአቸውን በጋዜጦች ላይ ያወጣል። ፖሊሶችም እነሱን መፈለግ ይጀምራሉ። ሹሩቲም በመሳደዱ ተሰላችታ ወደ ህንድ ለመመለስ ስትወስን ጃጋ ለተጨማሪ 2 ቀናት ከሱ ጋር እንድትጠብቅ ሊያሳምናት ይሞክራል፣ ግን እምቢ ትለዋለች። ከዛ ግን ደረጃውን እየወረደች እያለ ወድቃ እጇ ይሰበራል። ጃጋም የሆቴሉ ስራ አስኪያጅ ሲመጣ በንዴት ደረጃውን እንዲያንሸራትት አደረከው ይለዋል። የሆቴሉ ስራ አስኪያጅም በከተማ ውስጥ ያሉ ሁሉም ህንፃዎች በተመሳሳይ መንገድ ነው የተሰሩት፣ ከጓደኛህና ከአንድ ህንዳዊ ሰው በስተቀር ማንም አልወደቀም። በዚህ ጊዜ ጃጋ የቱቲን ፎቶ ያሳየዋል። ስራ አስኪያጁም አዎ ይህ ሰው ነው፣ ወደ ሹንዲ ከተማ ተጉዟል ይለዋል። እነሱም ወደዚያው ከተማ ይጓዛሉ። ወደ ቱቲ ቤት ቢደርሱም ያጡታል። ጃጋም በቤት ውስጥ ማንኛውንም ፍንጭ ለመፈለግ ይሞክራል። ከዛም ከቱቲ ጋር አብረው የተነሷቸውን ፎቶዎች ተቀምጠው ሲያገኛቸው ልቡ ይነካል። በዚህ ቅጽበትም ኪሻንና ፖሊሶች ይገቡባቸዋል። ኪሻን ሰዎቹን ሁለቱንም እንዲገሏቸው ያዛል። ወደ ህንድ ከተመለሳችሁ ችግር ትፈጥሩብኛላችሁ ሲላቸው ሹሩቲ ብልህነቷን ትጠቀምና ለፖሊሶቹ ከለቀቃችሁኝ ሁላችሁንም አገባችኋለሁ ትላቸዋለች። በዚህ ጊዜ ፖሊሶቹ ያፍራሉ። ትኩረታቸውን አሳጥተው እስኪያመልጡ ድረስም አብረዋቸው ይደንሳሉ። በመኪና በመሸሽ ላይ እያሉም መኪናቸው ቱቲ ከተጋጨበት ተመሳሳይ ዛፍ ጋር ይጋጫል። ከዛም ጎሳዎቹ ይወስዷቸውና ያክሟቸዋል። የቱቲን ፎቶ በጃጋ ቦርሳ ውስጥ ሲያዩም ይህንን ሰው ተጎድቶ አግኝተን አክመነዋል፣ ከመሄዱ በፊትም መጽሐፉን እዚህ ረስቶት ነው ሄደው ይሉታል። ጃጋ ቱቲ የተሆን መጽሐፍ ይከፍትና የጦር መሳሪያ ቡድኑ መሪ ባሺር አሌክሳንደር የተባለ ሰው እንደሆነ ጽፎ ያገኘዋል። ይህ ሰው በሁለት ራሶች ተወልዶ አባቱ ለሰርከስ የሸጠው ሰው ነው። ነገር ግን በአጭር ጊዜ ውስጥ የሰርከሱ ባለቤት መሆን ችሎ ነበር። ከዚያ በኋላ ወደ ጦር መሳሪያ ንግድ ዞረ። ማንም አይቶት አያውቅም፣ ምን እንደሚመስልም አይታወቅም። ነገር ግን በየ3 ዓመቱ በሚስጥራዊ የጦር መሳሪያ ትርኢት ላይ ይታያል። ጃጋም የቡድኑ መሪ በዚህ ጊዜ እንደሚታይና አሮጌውን የሰርከስ ባቡር እንደሚሳፈር ይረዳል። በዚህ ጊዜ ኪሻንና ሰዎቹ ዘለው ይገቡባቸዋል። ጃጋና ሹሩቲንም ወደ ባቡር ጣቢያው ያመልጣሉ። ሲደርሱ ግን የመጨረሻው ባቡር ሄዶ ነበር። ከዛም ጃጋ የባቡር ጣቢያውን ስራ አስኪያጅ ሞተር ይሰርቅና ወደ ኤርፖርት ይሄዳሉ። እዚያም የግል አይሮፕላን ሲያገኙ ይገባሉ። የአውሮፕላኑን መመሪያ መጽሐፍ በመጠቀም ሊያበረው እየሞከረ ያለ የኪሻን ሰዎች ይተኩሱባቸዋል። ከዛ ግን እንደ ድል ሆኖ ጃጋ አውሮፕላኑን ማብረር ቻለ። አውሮፕላኑን ከሰርከስ ባቡር አቅራቢያ ባለ ቦታ ላይ ካሳረፉ በኋላም ሾልከው ወደ ሚስጥራዊው የጦር መሳሪያ ኤግዚቢሽን ይገባሉ። ጃጋ በመኮንን ዩኒፎርም ራሱን ቢለውጥም ሹሩቲ ስትያዝ ራሱን አሳልፎ ለመስጠት ይገደዳል። ከዛም ይታሰራሉ። በዚህ ቅጽበት ቱቲ በተራራው ጫፍ ላይ ነው። ሳያውቅም ጃጋና ሹሩቲ ባሉበት ቦታ ላይ ትልቅ ድንጋይ ይጥላል። በዚህም ጃጋና ሹሩቲ ማምለጥና የጦር መሳሪያዎችን ወደ ያዘው ባቡር መሄድ ይችላሉ። ባቡሩን እየነዳ ያለው ቱቲ ነው። ከዛ ግን ሹሩቲ ስላላስተዋለችው ስትገፋው ከባቡሩ ላይ ይወድቃል። በመኪናም ማምለጣቸውን ይቀጥላሉ። እንዳለመታደል ሆኖም ጃጋ ክንዱ ላይ በጥይት ይመታል። እንደዛም ሆኖ ቱቲን ይከተለውና ከፊቱ ጸጉሩን በልዩ እንቅስቃሴ ሲያስተካክል ቱቲ ያውቀዋል። ያቅፈውናም ያለቅሳል።
ቡድኑ መጀመሪያ ላይ ስጦታዎችን የያዙ ሳጥኖችን እንደ ሽፋን አስቀምጦ ስለነበር ጃጋ ይህን እንዳስተዋለ የጦር መሳሪያ ሳጥኖቹን ከስጦታ ሳጥኖቹ ጋር ቀያይሯቸው ነበር። በዚህም ምክንያት ለቡድኑ የሚደርሱት ስጦታዎቹ ሲሆኑ የጦር መሳሪያዎቹ ደግሞ ወደ ፖሊስ ሄደዋል። በዚህ መልኩም ፊልሙ ያበቃል። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካሙን ሁሉ እያደረጋችሁ ቆዩልኝ። እወዳችኋለሁ።